ልክ እንደዚች ጄሪ ጅርጅር ለሆነች ልጅ አብራ ተመልሳ ከሷ ጋር ትሄድ ማለት ነው። ምን ነው ሸዋ እኛ አሁን ላይ የምንጣላ መሰላችሁ? ጭቅጭቅ፣ ንዝንዝ፣ አንዱ ማፋታት፣ አንዱ ማጋባት፣ አንዱ ማፋታት፣ አንዱ ማስታረቅ፣ አንዱ ማጣላት የሰለቸን ማለት ነው። ስለዚህ ይበቃናል። እኛ በጣም ብዙ ሀሳብ ጭንቀት አለብን ማለት ነው። እነ ወይዘሮ ጅርጅር እነ ጄሪ አይደለም ምላት እኔ እኮ ጅርጅር ነው ምላት። በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ተተረፍ ይበልልኝ ባላችሁበት። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። እንግዲህ ዛሬም የአደይን ድራማ የተወሰኑ ፓርቶችን ልናይ ተመልሰን መጥተናል። ከወደዳችሁት ደግሞ ቪዲዮ ላይክ በማድረግና ሀሳብ አስተያየት ኮሜንት ላይ በማስቀመጥ ከኔ ጋር አብራችሁ ሁኑ እና ደግሞ ሰብስክራይብ ካላደረጋችሁ ቻናሉን መልሳችሁ እዩትና ሰብስክራይብ አድርጉ ማለት ነው ውዶቼ። ያው እንደነገርኳችሁ በራሴ ስራ ስለምመጣ ካሁኑ አበረታቱኝ ማለት ነው ውዶቼ። እና ዶክተርም እንግዲህ ዶክተር ሮቤል በነገራችን ላይ አሁን ላይ ያለበት ሁኔታ ትንሽ ከባድ ነው። ምንድነው ሕክምናውን በስነ ስርዓት እያደረገ አይደለም። አዴን ብቻ ነው የሚያስበው። የሆነ ነገር ሲፈጠር ከአዴ ጎን ነው የሚገኘው እና ከዴቭ በልጦ ለመታየት እየሞከረ ነው። ይሄ ነገር ደግሞ ለሌላው ሰዎች ትዝብት፣ ለአዴ ደግሞ ግርምት ነው የሚሆንባቸው። ለዴቭ ደግሞ ኦሬዲ ዴቭ አዴን አፍቅሯት እንደዚህ እየሆነ እንዳለ እየተረዳ ይመስለኛል። ምክንያቱም የሆነ ጊዜ በተከፋች ሰዓት ከዴቭ ቀድሞ የሚገኘው ዶክተሩ ነው። ትክክለኛ አፍቃሪ ይሄ ነው። ዴቭ ያፈቅራታል፣ ይወዳታል፣ ግን ደግሞ በጣም ስሜታዊነት ያጠቃዋል። በትንሹም በትልቁም ቶሎ ስሜታዊ የመሆን አመልና ጸባይ ያለበት እና ይሄ ነገር ደግሞ አዴ ጋር ከተጋባ በኋላ አዴን ሰላም የሚል የሴትም የወድን ጓደኛ ይመጣል። በትንሹም በትልቁም ለምን አያችኋት፣ ለምን አናገራችኋት እያለ የሚቀና ከሆነ ወላሂ ነገሮች ካልተጠበቀው በላይ በጣም ከባድ ነው የሚሆነው ማለት ነው ውዶቼ። ግን ደግሞ እሱ በደንብ አስተዋይ ከሆነ ከነዚህ ሰዎች ሁሉ ልዩ ሴት አድርጎ መርጧታል አይደለ? ስለዚህ ሊያከብራት ሊወዳትና ሊቀናም አይገባም። በትንሽ በትልቁ እየቀና በተለይ ከዶክተሩ ጋራ የሚደባደበውን ነገር እንደ ሕፃን ልጅ ማቆም አለበት። ፍቅር ከቤዛ ወንድም ጋር ተስማምታ ከዛ ካገተበት ቦታ የለቀቃት ወረቀቱን አመጣልሃለሁ ብላው ነው ማለት ነው። ወረቀቱን ትሰጠዋለች ወይንስ ደግሞ አጋልጣ ሁሉን ነገር ራሷን ነጻ ትወጣለች ወይንስ ምንድነው? ፍቅር ግን ይሄን ነገር የማድረግ አይምሮ ወይንም ብልጠቱ ያላት አይመስለኝም። የሆነች ዶማ ጭንቅላት ናት ማለት ነውና ብልጥ ብትሆን ግን ለእናቷ ሁሉ ነገር ነግራ እንትን ማለት ነበረባት። ነገሩን አስተካክላ ራሷን ከዚህ ወንጀል ማውጣት አለባት። ምክንያቱም እሷም ከነሱ ጋር ወንጀለኛ ስለሆነ ቀጥታ ወደ እስር ቤት ልትገባ ትችላለች። እና ወዶቼ የዴቭን አፍቅራ የመጣችው ጄሪ ተብየዋና የዴቭ እናት ወደ መጡበት ካልተመለሱ አሁንም ሁሉም ነገር እንዳልተጠበቀ ሆኖ ትርምስምስ ነው የሚለው ማለት ነው። በጣም ከባድ ነው ውዶቼ። እናንተስ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አዴና ዴቭ ቤተሰብ ሳይፈቅድ እናቲቱ ሳትፈቅድ ዝም ብለው አብረው መኖር ይችላሉ ወይንስ ደግሞ ግዴታ የእናቲቱን ፍቃድ ማግኘት አለበት? እናቲቱ ደግሞ መቼም ቢሆን አዴን አታገባትም፣ ካገባህም ጄሪን ነው፣ ጄሪን ካላገባህ ማንንም ሴት አታገባም ብላ እየወሰነችበት ነው። ይሄ ውሳኔ ትክክል ነው ብላችሁ ታስባላችሁ እናንተ? ይሄማ ትክክል ውሳኔ አይደለም። ይሄ ህገወጥ የሆነ አስተሳሰብ ነው።